ለኢትዮጵያ ህዝብ ከሁሉም አቅጣጫ ቅርብ ሆኖ የቀረበለት ሞት ነው። ጥይቱ መከራ እጅው ይላል። የሚመታው ጥይትና የማይመታው ጥይት ይታወቃል ትላለች የ5 ዓመት ልጅ። ተመስገን ጥሩነህ ግን በሚንሳፈፍ አውሮፕላን እየተንሳፈፍን ነን ይላል። ተመልከት፣ የሀገሪቱ መሪ ነኝ ብሎ ሁለተኛ ሰው የሆነው የሀገሪቱ ስለ ኢትዮጵያ ያለው ግንዛቤ የሚሞቱ ሰዎችን አይደለም የሚያው። ዛሬ ኢትዮጵያ ውስጥ ሞት አለ ብሎ መናገር ፖለቲካ ነው። እየተገደለ ነው ብሎ መናገር ፖለቲካ ነው። ወንድም አለም ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። እንደ ኤርሚያስ ስለ ህዝባቸው የሚጨነቁ ስለ ህዝባቸው እንባ ለቅሶ ዋይታ ሮሮ ያልታያቸው በጣም ብዙዎች ናቸው። እኛ እንናገራለን፣ መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ዶክተር እንደሌላው አልደልሎትም። እውነቱን ልንገሮት እና ምንድነው ያዛማገር እውነቱን ልንገሮት እየመሩ አይደለም። ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር። ዛሬ ልክ እንደርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞግቱ አሉ። ከመንግስትም አልፈው እነሱ እንዴት ያዩዋቸዋል? በፖለቲከኞቹ ይሄን እንዲሉ ተመድበዋል እንጂ እነሱም እኮ እየበሉ ነው እኮ። እውነታቸውን እኮ ነው እንዴ፣ እውነታቸውን ነው። 10 ሚሊዮን የሚሆን ካድሪ ያላት ኢትዮጵያ ናት። ሌላ ሀገር ይህን ያህል ካድሪ ያለ አይመስለኝም። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያን እንዲሉ አድርጓቸዋል። የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። አትግደሉኝ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ ያለው። ማነው ትናንት የሞተውን ሊቀ ካህናት አካሉ እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞግቱ የሚችሉት ማን ነው? ይህንን የመሰለ ወጣት። በነገራችን ላይ ብፁዕ አቡነ ሳዊሮስ ጥሩ ነገር ነው የተናገሩት። ለተናገሩት ነገር አክብሮትና እውቅና መስጠት አለብን። በእንባ በማንባት ብቻ ይሄ ሞት ይቆማል ወይ? ከሊቀ ጳጳሳቱ ወይም ከቤተክርስቲያኒቱ ኃላፊዎች ከታች ጀምሮ እስከ ላይ ድረስ ካለ ከአገልጋዩ ከምዕመኑ ምን ይጠበቃል? በቤተክርስቲያን ውስጥ ያለን አገልጋዮች በአገልግሎት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ለምንድነው አንድ ሆነን መጸለይ ያቃተን? ለምንድነው አንድ ላይ ሆነን ለዚህ ለሚሞት ህዝብ ለዚያች በፍርሃት ተወጣ አረ ጦርነት ነው እንዳትመጣ የምትል እህቷን ወንድሟን እንዳትመጡብኝ ጦርነት ነው የምትል የ5 ዓመት ልጅ ጩኸት የማይሰማችሁ ለምንድነው? ሰላማዊ ሰልፉ እንዲደረግ እፈልጋለሁ አሉ ዶክተር አብይ። ለምን እንደሆነ ታውቃለህ? ያንን ህዝብ በመትረየስ ጨርሰው እኛን ቤተክርስቲያን ነፍሰ ገዳይ ናት ብለው አሁን ከሚያደርጉት የበለጠ ህዝብ ለመጨረስ መንገድ ፈልገው ነበር። በኋላ እኮ እንትና ዳንኤል እኮ ነግሮና በቂ ዝግጅት አድርገን ነበር በተደረገ ነው እኮ ያለው። እሱ ነው የእሳቸው ዋና የሚስጥር ሰው። በነገራችን ላይ በቂ ዝግጅት አድርገን ምን ለማለት ለመግደል ለመጨረስ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት አይላችሁ ያልኩኝ ዛሬም እንግዲህ በወቅታዊ ጉዳይ ከብፁዕ አባታችን ዶክተር አቡነ ጴጥሮስ ጋራ የኒውዮርክ እና አካባቢው ሀገረ ስብከት ሊቀ ጳጳስ ቆይታ አደርጋለሁ።
የድምጽ የሚሰማችሁ የምስል የሚታያችሁ በድጋሚ መልእክቱን ለሌሎችም ሼር በማድረግ በወቅታዊ ጉዳይ ላይ ቆይታ አደርጋለሁና ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ሁኑ። ብፁዕ አባታችን ዶክተር አቡነ ጴጥሮስ የኒውዮርክ እና አካባቢው ሀገረ ስብከት ሊቀ ጳጳስ በረከቱና ቡራኪው ይደርብኝ። በድጋሚ ስለተገናኘን እጅግ በጣም ደስ ብሎኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን ምሕረት ቸርነቱ ስላልተለየን ምስጋና እናቀርባለን። እኔም እንደዚሁ እንደገና ይሄ ሁለተኛ ጊዜያችን ሊሆን ነው ስንገናኝ። እግዚአብሔርን አመሰግናለሁ። ለእናንተም ኃይል ብርታት እና ጸጋውን እንዲያበዛላችሁ እመኛለሁ፣ ጸልይማለሁ። የቅዱሳኑ ረድኤት በረከት ጸሎት አማላጅነት የእግዚአብሔር ቸርነትና ምሕረት የመላእክት ጥበቃ አይለያችሁ። አሜን። ብፁዕ አባታችን እኔም በእውነት ከልብ ነው የማመሰግነው። በረከቱ ቡራኪው በእኔም እንደዚሁም ደግሞ ይህን ድምጽ በሚሰሙ በመላው ዓለም ላይ ለሚገኙ ትውልድ ኢትዮጵያና ኢትዮጵያውያን ኤርትራውያን ይድረስ የሚለውን ምኞቴን ለመግለጽ እወዳለሁ። እንግዲህ ዛሬ ብፁዕ አባታችን ከእርሶ ጋር ቆይታ የማደርግበት ነገር በቅርቡ ሰቆቃወ ኦርቶዶክስ ዘኢትዮጵያ ወይም ደግሞ የኢትዮጵያን ሰቆቃ የሚያሳይ በተለይ ነብየ እግዚአብሔር ኤርሚያስ የተናገረውን ጥቅስ ጠቅሰው ወደ 10 ገጽ ጽሑፍ ማጋራቶትን አይቻለሁ። በዛ ርዕሰ ጉዳይ ላይ ተንተርሰን እንነጋገራለን። እንዳ በመጀመሪያ ደረጃ ምናልባት ይሄንን በአንድም በሌላም ያየውም ያላየውም የሰማውም ያልሰማውም ሊኖር ይችላልና ሙሉ በንባብ እንደወጣ በድምጽ አውቃለሁ፣ እንደዚሁም እንደተለቀቀ አውቃለሁና የሆነ ሆኖ ግን እንግዲህ ከርዕሱ ስንነሳ ሰቆቃ ማለት ስቃዩን መከራውን የሚያሳይ ነው። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለው ሀገር እንደ ኢትዮጵያ ላይ ያለውን ነገር ስናይና ስንመለከት እጅግ በጣም ይደንቃልና እንግዲህ ኤርሚያስ ስለ እስራኤል ሲናገር እርሱ ደግሞ እስራኤልን በኢትዮጵያ መስለው በሚገርም ሁኔታ ተርከውታልና እንደው ይሄንን እንደ መግቢያ እንዲሆነን ይሄንን ጽሑፍ 10 ገጽ የፈጀውን ጽሑፍ ለመጻፍ ያነሳሳውት ወይም ደግሞ ይሄንን ጽሑፍ ለመጻፍ ሲያስቡ ወይም እየጻፉ አይምሮት ላይ የመጣው ነገር ምንድነው? በመጀመሪያ ደረጃ እግዚአብሔር ይስጥልኝ ይህን እድል ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በዚህ ጊዜ የሚገርመው ይህን አለመናገር ነው፣ ይህን አለማንባት ነው። ይህን በዚህ ጊዜ ለኢትዮጵያ ሕዝብ ከሁሉም አቅጣጫ ቅርብ ሆኖ የቀረበለት ሞት ነው። በረሃብ ሞት አለ፣ በጦርነት ሞት አለ፣ በሽፍቶች ሞት አለ፣ በመንገድ ላይ ተጠልፎ ሞት አለ። በአዲስ አበባ 5 ይሁኑ 4 ይሁኑ መውጫዎች አሉ። ወጥተህ ወደምትደርስበት ቦታ እስክደርስ ድረስ ቅርብም ይሁን ሩቅ በመንገድህ አይኑን አፍጦ የሚቆይህ ሞት ነው። በምድሪቱ ባሉት ክፍላተ ሀገሮች በአሁኑ ክልሎች በ180% ባለው በምድሪቱ ያለው ሞት ነው እና ሞቱ ደግሞ ሞት ሲባል ዝም ብሎ ሞት አይደለም። በረሃብም ከሞት ተሰቃይተህ ነው የምትሞተው። በክፉዎች ተጠልፈህም ከሞት ተሰቃይተህ ነው የምትሞተው። በጦርነትም ከሞት ተሰቃይተህ ነው የምትሞተው። በየትኛውም ሁኔታ ሞት የምትሞተው የሞት አይነት ስቃይ፣ ሰቆቃ ነው፣ እንባ ነው። ኤርምያስ እስራኤልን ሲያያት ያን ጊዜ ለእስራኤል መሪዎች ደስታ፣ ምናልባትም ስልጣን፣ ምናልባትም የአንድ ቀን እድሜ ስልጣን ነው።
ነብዩ ግን እስራኤልን ሲያያት የነበረው በሜዳው የተዝለከለኩ አስከሬኖች፣ በቀኝ ጨካኞች የተደፈሩ እህትና እናቶች፣ የተራቡ የሚበላ ጠፍቶ ይል ነበር። የሚበላ ጠፍቶ እዚያ አንድ ቦታ ላይ ወላጆች በቅምጥል ያሳደጓቸውን ልጆች መጨረሻ ላይ የሚያቀርቡላቸው አጥተው እነሱን ራሳቸውን ሊበሏቸው ተነሱ ይላል። ልጆቻቸው እንዴት ነው በቅምጥል ያሳደገች እናት ልጇን ልትበላ የምትችለው ይላል። እና በዚህ ጊዜ መጽሐፍ ካለብን ከእንባ ውጭ ሌላ ምን ልንጽፍ እንችላለን? ቦታው ይሁን አይሁን አላቅም። እኔ ትናንትና ወዲያ ዝም ብዬ ይሄ ልጆች የሚሉ እንቁ ልጆች ነው የተሰጠ ያላቸው ልጆች እየሰበሰበ ያናገራል። ይሄ ዶንኪ ቲዩብ ነው የሚባለው ልጅ እና ከዚያ የ5 ዓመት ልጅ ያነጋግራል። ያቺ ልጅ ከአቶ ተመስገን ጥሩነህና ከዶክተር አብይ 100 እጥፍ ኢትዮጵያን አውቃታለች። የ5 ዓመት ልጅ ናት። እና ምንድነው የሚላት እሱ ወደ እናንተ መጣለሁ ነው የሚላት። እና ምን ልታረግ ትላለች። እንዴ ለምን አልመጣም? ጦርነት እኮ ነው፣ ትገደላለህ። እነሱ ፖለቲካ ለመስራት ፈልጎ እንዴት ነው ጦርነት ይላል። እሷ እቆመችበት ነው ያለ። ጥይቱ መከራ እጅው ይላል። የሚመታው ጥይትና የማይመታው ጥይት ይታወቃል ትላለች። የ5 ዓመት ልጅ። ተመስገን ጥሩነህ ግን በሚንሳፈፍ አውሮፕላን እየተንሳፈፍን ነን ይላል። ተመልከት፣ የሀገሪቱ መሪ ነኝ ብሎ ሁለተኛ ሰው የሆነው የሀገሪቱ ስለ ኢትዮጵያ ያለው ግንዛቤ የሚሞቱ ሰዎችን አይደለም የሚያየው። አጠቃላይ ምድሪቱ በተኩስ የምትናወጥ ምድር አይደለም የሚያየው ሰዎችን አሳፍራ ለማኮብኮብ የተነሳች አውሮፕላን ላይ ያለች ኢትዮጵያ ነው የሚያየው። ደግሞ ስትጠይቃቸው አይ ስላልገባችሁ ነው ይላል። ጠይቃት ያችን ህፃን ልጅ አልገባት። እንደው የ5 ዓመት ልጅ ናት። እንዲያውም ከዚያ በታች ሳትሆን አትቀርም። እና በዚህ ጊዜ የእንባ ጽሁፍ ያልተጻፈ መቼ ይጻፋል ነው ጥያቄ። አዎ ብፁዕ አባታችን ሲናገሩም አይደለም ጽሁፉን ሳነባው ሲናገሩ ራሱ ትንሽ ይነካልና እስኪ እንደዚህ እናድርግ አባታችን። ዛሬ ኢትዮጵያ ውስጥ ሞት አለ ብሎ መናገር ፖለቲካ ነው። ዛሬ እየተገደለ ነው ብሎ መናገር ፖለቲካ ነው። እርስዎ ይህንን ሰብረው ወጥተዋል። ይህን ሰብረው መውጣት ያቃታቸው እንደ ኤርሚያስ ስለ ህዝባቸው የሚጨነቁ ስለ ህዝባቸው እንባ፣ ለቅሶ፣ ዋይታ፣ ሮሮ ያልታያቸው በጣም ብዙዎች ናቸው። ዛሬ እንዳንስማማ የተሰራ እስከሚመስል ድረስ እርሶን በጽፎት አጋርተውታልና እንድናለቅስ ጋብዘውናል። እዚህ ጋር አብረን እኮ ማልቀስ አልቻልንም። ዛሬ በሞተ ሰው እኮ የተጣላ ነው። የኔ ለቅሶ ጥሩ ነው። አይ አንተ የምታለቅሰው በፖለቲከኛ ነው፣ አንተ የምታደርገው ፖለቲከኛ ነው። እኔ ፍትርትን የምትሰጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታራቂ የሆነች ሸምጋይ የሆነች ርትዕት የሆነች ኢትዮጵያ ኦርቶዶክስ ቤተክርስቲያን ሲመሩ የነበሩ አባቶች ዛሬ አስረክበውናል። ዛሬ የሚደመጥ አባት የለም እና ከዚህ ከፖለቲካ ከሚለው አንጓ ውስጥ እንዴት ነው መውጣት የሚቻለው? ብዙ አባታችን ይኸውልህ ኤርሚያስም እኮ እሱ ብቻ ነው ሲያነባ የነበረው በነገራችን ላይ። እና መደነቅ የለብህም እንዲህ አይነት ጊዜ መደነቅ የለብህም። እያንዳንዳችን ራሳችን ነው መቆም ያለብን። በሰው ላይ ጣት መቀሰር አልፈልግም። ኤርሚያስ ይህንን እውነት ተቀብሎ ለመሪዎቹ ተናገር።
እና ምንድነው ያደረጉት? እንግደለው ነው ያሉት። እንግደለው። ይሄ ሰውዬ ለእስራኤል ህዝብ ለይሁዳ ህዝብ መልካም አይናገርምና ይገደል ወሰኑ። ይገደል ነው ያሉት። ደግሞ የእነሱ ሰባካያን አሏቸው፣ የፖለቲካ ነቢያቶች ዛሬ እንዳሉት ሁሉ እዚያም ጽፌያለሁ። አንዱ ተነስቶ በዓለም ላይ ላሉ የሰው ልጆች ሁሉ መጮህ እችላለሁ፣ ለኢትዮጵያ ኦርቶዶክስ ግን አልችልም፣ ለኦርቶዶክሳውያን ግን አልችልም ብሏል። እዚያ ጽሁፉ ላይ ብያለሁ፣ በቪዲዮ ነው ያየሁት። አለ እንደዚህ የፖለቲካ ነቢያቶች። አንዱ ደግሞ ትናንት ሲናገር ነበረ፣ ለምንድን ነው ሰሜኑ ብቻ የቅርስ ሀገር የሆነው? እነሱ እዚያ ዘንዶ ጥለውብናል እና እሱን ማፈራረስ አለብን ሲል ሰምቻለሁ። እነ በጋሻው ኃጢአት ስለሰራችሁ ነው እንደዚህ ሆናችሁ። እንደዚህ የሚሉ የፖለቲካ ነቢያቶችና ሰባካያን በምድሪቱ ያን ጊዜም አሉ፣ አሁንም ይኖራሉ። ምንም ጥያቄ የለውም። ልትደነቅ አይገባህም። አሁን ልትደነቅ የሚገባ ምናልባት መስማት የሚፈልጉ ተጎጁ ማህበረሰብ፣ ይሄ ችግር ያለበት ህዝብ፣ እዚህ መከራ ውስጥ ያችን ህፃን የምታሳድግ እናት፣ ያችን ህፃን የሚያሳድግ አባት፣ የዚያች ህፃን አጎት፣ እህትና አክስት፣ አጠቃላይ ጎረቤት ምን እያደረገ ነው? ያች ልጅ የሰማችው ጥይት እሱ አልሰማም? ምን እያደረገ ነው? ከዚህ ስትነሳ ማህበረሰብ ነው ይህንን ሊለውጥ የሚችለው። እዚያ ላይ የተቀመጡት ሰዎች ላይታያቸው ይችላል። አትደነቅ። በዛን ጊዜም ኤርምያስ ብቻውን ነው። እንደውም ምን እንዳደረጉት እዚያ ላይ ጠቅሻለሁ። ጉድጓድ ነው፣ ሽንት ቤት ጉድጓድ ውስጥ ነው የለቀው። ኢትዮጵያዊ ነው ሄዶ ማልዶ ያወጣው። አቤሜሌክ የሚባል ኢትዮጵያዊ ሄዶ ነው እባክህ ሊሞት ነው ብሎ አውጥቶ ገመድ ተለቆለት ነው ታች ታጥቆ የወጣው። እሱ ከገባበት ጉድጓድ ሌሎች መግባታል። እንዲህ አይነት ነገር አለ አሁንም። እንዴ ኤርምያስን በሆን እኮ እንደዚህ ያደርጋሉ። ግን እኔ ኤርምያስን አይደለሁም። ኤርምያስም ያን ያህል ድፍረቱም የለኝም። እዚያም ያልኩት ነገር የለም። ግን እንዴት እንዳስፈራቸው አይተሃል። እንዴት አድርገው አስረው እንዳስወጡ ታውቃለህ። ያን ደግሞ እንዳንናገር ፖለቲካ ነው። እባክህ እንደው እንዳትናገር እንደው እባክህ ወንድም አለም፣ ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። አታመልጥም። ስለፈራህ የምታመልጥ አይመስልም። ስላልተናገርክ አክብረውኛል ብለው ፖለቲከኞች አይለቁህም። የትኛውም ቦታ ገንዘብም ይኖራችሁ፣ ሰውም ይኖራችሁ፣ ምንም ይኖራችሁ አሁን ከሚሞቱት በላይ ሊሞቱ አይችሉም። ጭክን ብለን አንድ ካልሆንና ምድራችን፣ አገራችን፣ ቤተክርስቲያናችን መታደግ ካልቻል እኛ እንናገራለን። መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ማህበረሰቡ እንዲነሳ እኔ አሁንም ጥንቃቄ አድርጉ። መሪዎቻችን እነዚህ አሁን ስልጣን የያዛችሁት ሲጀመር ስልጣን አልያዛችሁም። አሁን ይህንን እውነቱን ልንገራችሁ፣ መቼም እንደሌላው አልደልላችሁም። ዶክተር እንደሌላው አልደልሎትም። እውነቱን ልንገሮት ሀገር እውነቱን ልንገሮት እየመሩ አይደለም። ራስዎትን አያታሉ። ሲሪየስሊ ከልቤ ነው የምነግሮት። እኔ እንደ አንድ የቤተክርስቲያን ሰው ከልቤ ነው የምነግሮት። የለም የሌለ ነገር ለምን ያወራሉ? ያን የመሰለ ክብር አውርደው አንከትክተው ስብርብር አድርገው ተረግጠው ጥለውት እንዴት አድርገው ነው አሁን ኢትዮጵያን እመራለሁ ብለው? አይታይም። ነው ይታየናል። የኔ አባት የማይታየውን ለእርሶ ነው። እንዲያውም እኔ ምን አልኩኝ? ዶክተር አብይ የመርሳት በሽታ ይዟቸዋል አልኩኝ። የመርሳትና የውሸት፣ በነገራችን ላይ ውሸትና መርሳት በሽታም ነው አንዳንድ ጊዜ። እና ምንድነው ምን ይለው ነበረ ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው፣ ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር የመርሳት በሽታ ካልያዘ በቀር ደግሞ ነዳጅ ወጥቷል የምስራች ብለው የተናገሩ ሰው ከስንት ጊዜ በኋላ ነዳጅ ተወደደ። ይሄ እንግዲህ የውሸት በሽታ የያዘው ሰው ካልሆነ በቀር እንዴት ሌላ ሊሆን ይችላል? አሁን እያማወት አይደለም። በነገራችን ላይ ራስዎት የተናገሩትን ነው ዶክተሬ።
እውነት ነጋገር ከተባለ እንደዚህ አይነት እና የአይነት በሽታ እና ስልጣን ሲወደድም ቅጥ አለው። ስልጣን ሲወደድም ቢያንስ የተወሰነ ነገር ይዘህ ነው የምትወደው ስልጣን። ምንም ነገር ሳትይዝ ስልጣን ብትወድ ምንም ሰውን ማስፈጀት፣ አገርን ማጥፋት። አሁን ትናንትና ዛሬ አንድ ሪፖርት ሰማሁ። በሚቀጥለው አመት ቀውስ ካለባቸው ሀገሮች ከማን ጋር እንደተወዳደረች ታውቃለህ? ኢትዮጵያ ከማን ጋር? ከፍልስጤም ጋር። ከፍልስጤም ጋር አገር እኮ አይደለችም ፍልስጤም። ኢትዮጵያ 120 ሚሊዮን የምትመራ አገር ከፍልስጤም ጋር። አሁን የዚህ ሀገር መሪ እንዴት ሆኖ ነው በአደባባይ ቆሞ ሊፈክር የሚችለው? ምን አይነት ሞራል ነው እንዲህ አይነት ነገር በሚደረግበት ሀገር ላይ ያ ምድሪቱ የሰጣትን የምታበቅል በበጋ ማቀዝቀዣ በክረምት ማሞቂያ የማይፈለግበት አገር፣ ዝናቡ ጸበል የሆነበት አገር፣ የተዘራው በቅሎ የሚበላበት አገር፣ ህዝቡ ሰርቶ ከመንግስት ምንም ሳይጠብቅ ራሱ ጥሮ የሚኖር ህዝብ ያለበት ሀገር እንዴት ነው ምንም ነገር ከሌለበት አገር ጋር እኩል ሆኖ በድህነት ቁጥር 1 የሚሆን እና የዚህ መሪ መሆን እንዴት ሊያስፈክር ይችላል? እንደማለት እንዴት? ስለዚህ በዚህ ጊዜ እነዚህ ሰዎች ወደ ልባቸው ወደ ዋናው ወደ ልባችሁ ተመለሱና ንስሐ ገቡና መሪ ሁኑ። አትቀልዱ፣ መሪ ሁኑ። በቃ መሪ ሁኑ። እኔ አንድ ጊዜ ተናግሬያለሁ። መልካም ይሁን ይሆን አላውቅም። እኔ በወንበሩ ላይ ውሻ ቢቀመጥበት ምን አገባኝ? ትልቁ ችግር ውሻ አጥንት ከያዘ በኋላ ሌላውን አላስበላም ይላል ነው። እንደዚህ አይነት ባህሪ ያለው ብቻዬን ልብላ ይላል እንጂ እኔ በወንበሩ ላይ ማንም ቢቀመጥበት እኛ ምን አገባን? አዎ፣ ግን ምንድነው ብፁዕ አባታችን አሁን ለምሳሌ ከጻፉት ጽሁፍ ላይ አንድ በጣም እንግዲህ ነብዩ እስራኤልን ኢትዮጵያ አጽናኝ እና ፈዋሽ እንደሌላት ስለ ኢየሩሳሌም ሲተነብይ የኢየሩሳሌም ሴት ልጅ ሆይ ምን መሰክርልሻለሁ? በምንስ መስልሻለሁ? ድንግሊቱ የጽዮን ልጅ ሆይ አጽናናይ ዘንድ በምን አስተካክልሻለሁ? ስፍራትሽንስ እንዴት ባህር ታላቅ ነውና የሚፈውስሽ ማን ነው ይላል። ወረድ ብለው አንድ ያስቀመጡት ነገር አለ። ዛሬ ማህበረሰባችን እንግዲህ ለድህነት የሚዳርጉ በድሃ የሚዘፍኑ በሞት የሚሳለቁ ድሃ ሲያዩ የሚፈነድቁ ለክብር ያበቃቸውን ህዝብ የሚንቁና ወደ ድህነት ጉድጓድ የሚጥሉ ጨካኝ መሪ በሆኑበት ምድር ላይ የማለት እንዴት ይነሰን ብለው የጻፉትን ጽሁፍ ካደነቁ በኋላ አንድ ነገር ብለዋል። ዛሬ ሰቆቃ ኦርቶዶክስ ዘኢትዮጵያ ብንል የሚሞገተን ማን ነው ይላሉ። በጣም ብዙ ዛሬ አይደለም ይቅርና የመንግስት ባለስልጣናት ዛሬ ልክ እንደርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞግቱ አሉ። ከመንግስትም አልፈው እነሱ እንዴት ያዋቸዋል? ነገርኩ እኮ እነሱ እኮ አንደኛ በፖለቲከኞቹ ይህን እንዲሉ ተመድበዋል። ይህን እንዲሉ ያው በኤርሚያስ ጊዜም አሉ እኮ ብያለሁ። የፖለቲካ ነቢያቶች አሉ። የልቡን ትርታ እያዳመጡ የህዝቡን የመሪዎቹን የልብ ትርታ እያዳመጡ ያንን የሚናገሩ ኤርሚያስ ኧረ ይህች ከተማ በናቡከደነጾር ልትያዝ ነው እና እግዚአብሔር የገባው ነገር አለ፣ ከተማይቱን አሳልፌ እሰጣታለሁ ብሏል። ግን እጁን ለናቡከደነጾር የሰጠ በሙሉ በህይወት ይኖራል። ከተማይቱም አትጠፋም፣ ቤተ መቅደሱም አይደመሰስም፣ አገልግሎትም ይቀጥላል። እምቢ ካላችሁ ግን 3 ዓመት ነው አረደ ከተማይቱን እርድ አርዷታል የሚለው እርድ
3 ዓመት ዙሪያውን ከቦ አስጨንቆ ሰው የሚበላ ጠፋ፣ የሚበላ የለም ነበር ማይላል። የሚበላ እስኪጠፋ ድረስ እንትን ብሎ ከዚያ መጨረሻ ላይ ጥሎ ሲወጣ ነው ንጉሱ የተያዘው። ያን ጊዜ ግን የናቡከደነጾርን ቀንበር ሰብራለሁ እና ኤርምያስ ከክብደቱ የተነሳ ቀንበር ተሸክሞ ሜዳ ለሜዳ ሄዳል። አልሰማው ብለው ማለት ነው። አልሰማው ብለው በቃሉ ቢናገር እምቢ ብለውት ቀንበር ተሸከመ ባንገቱ ይዞ በሜዳ ሲሄድ ያንን ቀንበር ነብይ ነኝ የምለው ካንገቱ አውርዶ ሰበረው። እግዚአብሔር የእስራኤል ጠላት እንደዚህ ይሰበራል። ልክ ያውነቱ እንደምን ረሃብ ተራብ ኧረ ስንዴ ሞልቶ ተመርቶ ሞልቶ ሰዎቹ አልሸጥ ብለው ነው። ጤናማ ነህ እንዴ የምትል ሰው። ስለዚህ አሉ ነው አሉ። እነዚህ እየበሉ እየጠጡ እየተደሰቱ ነው። እማትበላው እማትጠጣው እምትራበው እምትጠማው እምትሞተው ምን እያረክ ነው ነው የኔ ጥያቄ እንጂ እነሱማ እኮ እየበሉ ነው እኮ። እውነታቸውን እኮ ነው እንዴ እውነታቸውን ነው። 10 ሚሊዮን የሚሆን ካድሪ ያላት ኢትዮጵያ ናት። ሌላ ሀገር ይህን ያህል ካድሪ ያለ አይመስለኝም። እዚህ ሀገር እንኳን ትልቁ ሀገር 300 ሚሊዮን ህዝብ ከሚኖርበት ያን ያህል የፖለቲካ ፓርቲ ካድሪ የለም። የተወሰነ ደጋፊ ነው እንጂ ካድሪ የተመዘገበ የለም። እነዚህ 10 ሚሊዮኖች የመንግስት ጩኸት ቢጮሁ አይደንቀኝም። ምክንያቱም እነሱ በህዝብ ላይ ተጭነው የሚበሉ የሚጠጡ የሚደሰቱ ሰዎች ናቸው። ይሄ ነገር ከሌለ ደግሞ እንደማይኖሩ ያውቁታል። ምክንያቱም ችሎታም የላቸውም። በነገራችን ላይ የእውቀት ሰዎችም አይደሉም። አጭበርባሪዎች ናቸው። የማጭበርበር ሰዎች ናቸው። ፊት ለፊት ቁመው ተሟግተው እውነትን የማውጣት አቅም ያላቸው ሰዎች አሉ። ስለዚህ እነዚህ ሰዎች ይህንን ቢናገሩ አልፈርድባቸውም ነው። የምትበላውን እንዴ ልትቃወም ትችላለህ? የቀረበልህን እንጀራ አንስተህ ትደፋለህ? እንዴ አትችልም። እነዚህ ሰዎች እንጀራ በሊዎች ናቸው እና ደጋፊዎች ናቸው። ምንድን ናቸው? እኔ እሱ አይደለም የሚደንቀኝ፣ እነሱ መንግስትን ቢተቹ ነው የሚደንቀኝ። እኔ የሚደንቀኝ ብድግ ብለው እነሱ እንዴ ይሄ መንግስት አመመው እንዴ ቢሉ ዋው እንዴ እነዚህ ሰዎች የት እየሄዱ ነው ብለህ ትደነቃለህ። አይደንቅህም፣ መደነቅም የለብህም ነው። እኛ በዚህ ትክክል ቦታ ላይ ነን ያለን። የህዝብ ሰቆቃ የዚያች የ5 ዓመት ልጅ ጭንቀት አስባት። ያቺ 5 ዓመት ከአዲስ አበባ ተመልሳ ወደ ሀገሯ እንዴት እንደምትጠራ ኧረ ጥይቱ ይተኮሳል፣ ይሰማል። ምንድነው ጦርነት እያለ ሊያድበሰብሳት ይፈልጋል። ጦርነት በአይኗ እያየችው እየተለማመደችው የኖረችበት የምትተርክልን ልጅ የሷ የሆናቸው ሚሊየን እንግዲህ 10 ሚሊዮን ከሆነ ካድሪ 100 ሚሊዮኑ ተጠቃሚ አይደለም። አጫፋሪ ነው። እንዲኖርም አይፈልግም። እንደውም እኮ ተናግሯል። ማን ነው እንደው ስሙን ልጠራው የማልፈልገው መጀመሪያም እንትን ይለ ነበር 10 ሚሊዮን ሞቶ 100 ሚሊዮን በደስታ ቢኖር ምን አለ? እንደዚህ ብሎ የተናገረ ሰው አለ። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያን እንዲሉ አድርጋቸው የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። እኔ ደግሞ ላለሁ እናንተ የምትገደሉት በሞት ላይ ጨክኑ ነው። አትግደሉ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ ያለው። መሰደድ በቃን፣ መራብ በቃን። በዓለም ላይ የመጨረሻ ዝቅተኛ አገር መባል አስጠላን ማለት አለብን። አስጠላን፣ ቀፈፈኝ ማለት አለብን። ይህንን ስም ተሸክሜ ኢትዮጵያዊ መሄድ አልፈልግም ማለት አለብን። ይህንን ካላል እና የኔ ጽሁፍ እሱን እንድንል ነው። ማን ነው የዚችን ልጅ ጩኸት ጮክላት ብሎ ሊሞግተኝ የሚችለው? ማን ነው የዚያችን በወለጋ እናቷ ሞታባት ከእናቷ ጀርባ ላይ ቢላዋ ተተክሎ እንባዋ ዝልክልክልክ ብሎ ያችን ህፃን አይደለም ብሎ ሊሞግተኝ? ለዚያች አታልቅስ ብሎ የሚሞግተኝ ማን ነው? እሱ ማን ነው? ያ ወለጋ ቤተሰቡ በሙሉ አልቆበት የሚሄድበት አቶ
እንባው እንደ ጎርፍ ወርዶ አይኑ ሁሉ ሟምቶበት የት ልሄድ እያለ ሲያነባ የነበረ ልጅ እንባ እንዳልናገር የሚሞግተኝ ማን ነው? ማን ነው ያልተደረገም ብሎ ሊሟገተኝ የሚችለው? ማን ነው ትናንት የሞተውን ሊቀ ካህናት አካሉ እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞግቱኝ የሚችሉት? ማን ነው? ይህንን የመሰለ ወጣት፣ ይህን የመሰለ የእግዚአብሔር ሰው ብጥስጥስ አድርገው እንዳይቀበሩ ሁነው ነው የተጣሉት። ያን ያደረጓቸው ደግሞ የቤተ ክርስቲያን ሰዎች ነን የሚሉ ከዚያ ቦታ ያሉ እና ይህንን ለዚህ ወንድሜ አታልቅስ የሚለኝ ማን ነው? እሱ ማን ነው? ይሄ አልሆነም ብሎ የሚሞግተኝስ ማን ነው? የየትኛው የመንግስት አካል ነው? የየትኛው የብልጌዎች ደጋፊ ነው እንደዚያ ሊለኝ የሚችለው? እነሱ ያፍራሉ? ኖ አያፍሩ። ሞት ደስ ይላቸዋል። ሰው የሚወደው ነገር ማድረግ አይፈልጉም። እንደምንም ብለው ለሰውን የሚያሳዝን ነገር ነው የሚያደርጉት። ለምንድን ነው የሚያደርጉት? ልንገምት እንችላለን፣ ግን እኔ ራሴ ልናገር እችላለሁ። ደካሞች ስለሆኑ። ደካማ ሰዎች በጤናማ ህይወት ላይ ሊኖሩ አይችሉም። በጤናማ ዘመን ላይ ሊኖሩ አይችሉም። ይሄ ነው ያለኝ ጥያቄ። እግዚአብሔር ይስጥልኝ ብፁዕ አባታችን፣ በእውነት ክብር ያድልልኝ። ባለፈው በነበረን ቆይታ አንድ የተናገሩት እጅግ በጣም ገራሚ ቃል ነበረና አሊያ በኦርቶዶክሳዊ ማንነት ትገደላለህ፣ እሱም ደግሞ ካለፈልህ በአማራነት ትገደላለህ፣ አሊያም ደግሞ ቋንቋውንም ብትችል አቀላጥፈን ብትናገር መስለን ብትኖርም አማኝ በመሆን ትሞታለህ ብለዋልና ይህንን ካን ሳስበው እሱ ትዝ አለኝና ኦሮሚያ ክልል ላይ በጣም እየሞተ ያለው ኦርቶዶክሳዊ ኦሮሞም አለ፣ አማራም አለ፣ ትግሬም አለ፣ ሌላም ብሔር ብሔረሰብ አለ። እኔ ብፁዕ አባታችን መቼስ አንዳንድ ጊዜ ሲገባን በተለያየ አውድ ላይ ሆነን የምንናገር እውነት አለ። ያንን እውነት ግን አሁን ተመልሰን እንቀበለዋለን የሚለው ነገር ትንሽ ሐሳብ ቢሆንብኝም ከዚህ ቀደም ኦሮሚያ ክልል ላይ ስላለው በተለይ ኦርቶዶክሳውያን ላይ ይፈጸም የነበረውን ግፍና እንዴት አድርገው ኦርቶዶክሳውያንን ማጥፋት እንዳለ ከእርሶ ቃል ጋር የተዛመደ እና በተለይ ሲነገር የነበረው ነገር አንድ አይነት ተዛማች ስለነበረ ይሄንን ቪዲዮ ማሰማት ፈለኩኝ አባታችን። በምዕራቡም በሰሜኑም በደቡቡም ነው ያለው። ትኩረት የተደረገበት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። እስከ መቼ ድረስ ነው የሚል እስከ መቼ ድረስ ነው የበላይነቷን ይዛ የምትጓዘው? እስከ መቼ ድረስ ነው የሚል ነገር ነው ያለው። ሰዎች አላወቁልንም እንጂ ብዙ ትግል አለ፣ ብዙ መከራ አለ፣ ብዙ ፈተና አለ። ስለዚህ ይሄንን ተባብረን ታግለን አንድ ሆነን የማስተካከል ነገር ያስፈልጋል። ያው ችግሩ ያው አሁን የመጣው ጦርነት ነው። ባለፈው ጦርነት ነበረ፣ አሁን እንደገና ደግሞ አገረሸ። ግን ወገኖቻችን በግራም በቀኝም እየረገፉ ነው ያሉት። ሁሉም ወገኖቻችን ናቸው። ይሄ በጣም የሚያሳዝን ነው። በሀገራችን ላይ ይሄ መከሰቱ፣ በእኛ ዘመን ይሄ መከሰቱ በጣም ያሳዝናል። አሁን እዛ በዛ በኩል ሲጀመር ኦሮሚያም ጀምረዋል። በዚያ በኩል ያሉትም ደግሞ ልክ እየተናበቡ ይመስላል። በዛም ጀምረዋል። ሰዎቹ ደግሞ ዋና ታርጌት የሚያደርጉት ቤተክርስቲያንን ማፍረስ፣ ክርስቲያኖችን ማረድ። ኦርቶዶክስ የሆነ በሙሉ ኦሮሞም ቢሆን እሱ አማራ ነው እና ይሄንን ኦሮሞ ነኝ ብሎ ተጠጋቸው። አንዱ ሙነክሴ ሲጠጋቸው ምንድነው አንተ ኦሮሞ ነኝ፣ ኦሮሞ ከሆንክማ ይሄንን ስጋ ብላ አሉት። በጾም ብላ አሉት። አይ እኔ አልበላም ጾም ነው
በጾም አልበላም አለ መነኩሴው። አይ ካልበላህማ አንተ ኦሮሞ አይደለህም፣ አንተማ አማራ ነህ፣ ሌላ ነህ አንተ ብሎ እንደዚህ አይነት ነገር ነው ያለው። ቀላል ነገር አይደለም። እና በዚህ ምክንያት በዚያም ተነስቶ አሁን እየተካሄደ ነው ያለው፣ ብዙ ችግር እየተፈጠረ ነው ያለው። ስለዚህ ገንዘብ መርዳት ብቻ ሳይሆንም ደግሞ መጸለይም ያስፈልጋል። ወደ እግዚአብሔር ማመልከት፣ ወደ እግዚአብሔር መጮህ፣ ወደ እግዚአብሔር ማልቀስ ስለ ሀገራችን፣ ስለ ቤተ ክርስቲያናችን። እንግዲህ ብፁዕ አባታችን ይሄ ነገር እንግዲህ ብፁዕ አቡነ ሳዊሮስ የተናገሩት አሜሪካ ነው፣ እዚህ ዋሽንግተን ዲሲ ሜሪላንድ ማለት ነው። ያን የትግራይ ጦርነት በነበረበት ሰዓት ላይ እነ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ በርናባስ በመጡበት ወቅትና ሰዓት ላይ የገንዘብ ማሰባሰብ ፕሮግራም በሚደረግበት ወቅት እንግዲህ ሶስቱም ጳጳሳት በተገኙበት እናንተ ጋር ብቻ አይደለም እናንተ ጋር የሚታይ ጦርነት ቢኖርም እኛ ጋር ደግሞ ኦርቶዶክሳውያን የተባለ ሁሉ ኦሮሞ ቢሆንም አማራ ተብሎ ይገደላል ብለውን ነበር። ይሄ እውነት እንግዲህ ለታሪክ የተቀመጠ ነው። አሁን ያለው እውነታው ይሄ ነው። ይሄ እውነታውን ደፍረው እነዚህ አባቶች ይናገሩታል፣ እሱን አላውቅም። ግን እንግዲህ ይሄንን እኔ ከእርሶ ጋር ዛሬ እንነጋገራለን ብዬ አላሰብኩም። ግን ባለፈው ኢንተርቪው ላይ ካስቀመጡት ነገር ሰው በሶስት ነገር ይገደላል ብለዋል። በአማራነቱ፣ በኦርቶዶክሳዊነቱ፣ በየትኛውም ነገር ቋንቋውንም ቢናገር አማኝ ከሆነ አያመልጥም ብለዋል። ዛሬ እሳቸው ደግሞ ወሎታልና ይሄንን እውነት መመስከር ከኛ ጳጳሳት፣ ይሄንን እውነት መመስከር ከኛ ሰባኪያን፣ ይሄንን እውነት መመስከር ከራሱም ከምዕመኑ ይጠበቃል ብዬ አስባለሁ። እንዳው ይሄ ጽሁፍ በእንባ ተጀምሮ በእንባ የሚጨርስ ነው። ራሱ ቃሉ ሲጀምር እግዚአብሔር ከሰማይ ሲጎበኝ እና ብፁዕ አባታችን እንባውን ከማፍሰሱን ባሻገር በእንባ በማንባት ብቻ ይሄ ሞት ይቆማል ወይ? ከሊቀ ጳጳሳቱ ወይም ከቤተክርስቲያኒቱ ኃላፊዎች ከታች ጀምሮ እስከ ላይ ድረስ ካለ ከአገልጋዩ ከምዕመኑ ምን ይጠበቃል? አይ በነገራችን ላይ ብፁዕ አቡነ ሳዊሮስ ያን ጊዜ ጥሩ ነገር ነው የተናገሩት። ለተናገሩት ነገር አክብሮትና እውቅና መስጠት አለብን። እግዚአብሔር ያክብርልን እንላለን። ጥሩ ምስክርነት ነው። ይህን የተናገረ ሰው ዛሬ አልተደረገም ቢል እንደ ዶክተር አብይ የመርሳት በሽታ አለ ማለት ነው። የመርሳት በሽታ ከሌለ በቀር ዛሬ ብሷልና ይሄን እኔ አድንቃለሁ። ይሄንን በመናገራቸው አከብርማለሁ፣ አድንቅማለሁ፣ ደግሞም እውቅና መስጠት እችላለሁ። አሁን እንግዲህ የምጠይቀው ጥያቄ አሁን ያን ጊዜ ያሉት ነገር አሁን ቀጥሏል ወይስ ቆሟል? በእርሶ ግንዛቤ ይህንን እርሳቸው ራሳቸው ቢጠየቁና ቢመልሱ ደስ ይለኛል። በዛን ጊዜው ግን አክብሮት አለኝ። ትልቅ ነገር ነው። አሁን እንግዲህ ጥያቄው የወንድማችን ጥያቄ ምን እናድርግ ምን ይሁን ነው። መቼም እንግዲህ አንዳንድ ጊዜ ወንድም አለም እኔ የእግዚአብሔር ጊዜና የኛ ጊዜ ይለያያል። አንዳንድ ጊዜ እኛ በምንፈልግበት ጊዜ እግዚአብሔር ዝም ይላል፣ ምክንያቱም የሱ ጊዜ ስላልሆነ። ሁለት ሶስት ምክንያት ሊኖረው ይችላል። አንደኛ ማህበረሰቡ ያን የሚቀበለው ማህበረሰብ ተቀባይነት እንዳያገኝ ያደርገዋል። ጸጋውንና በረከቱን ሰጠን እኮ እግዚአብሔር ብዙ እድል እኮ ሰጠን፣ ግን አባከን ነው። እንደ ኢትዮጵያ እድሉን ያባከነ አገር በምድር ላይ የለም። አባከን ነው ጠቅላላ። ለምንድን ነው እንደዚያ የሚባክነው ብዬ ስጠይቅ ራሴን በተለይ እነዚህ ትምህርት ቤት የሄዱ ሰዎች በእነሱ ቋንቋ ልናገር ኤሌት የሚባሉት እነዚህ ዓላማቸው አንድ ነገር ብቻ ነው። አሁንም ይህንን በደንብ እንዲሰሙኝ ይፈልጋለሁ። አንድ ነገር ብቻ ነው፣ ስልጣን መያዝ እንጂ በምድሪቱ ላይ ሞት እንዲቆም፣ ድህነት እንዲቆም፣ አገር በሰላም እንድትኖር፣ አጠቃላይ ይሄ አሁን ያለው የፖለቲካ ስርዓት ተሻሽሎ ማህበረሰብ ሌሎቹ ከደረሱበት እንዲደርስ ቢሰራ የአንድ ቀን ስራ ነው የሚሆነው። ግን ያን የማይሰራበት ምክንያት በአይምሮ የያዘው ነገር አለ። ይሄ ነገር ለእኔ የሚሰጠኝ ጥቅም አለ ይኖር ይሆን የሚል ጥያቄ ይጠይቃል።
አሁን ተሰላፊዎቹ ከሱ ጋር እኩል ሆነው ካያቸው አይ ላይሆንልኝ ነገር ለምን ብሎ እንዲያውም እንዲፈርስ ያደርገዋል። ይህንን እያደረገ ያለው የስልሳዎቹ ፖለቲከኛ ይሄ ለስልጣን ትምህርት ቤት ሲሄዱ ለስልጣን ነው ትምህርት ቤት ይሄዱ ስልጣን ለመያዝ ወንበር ላይ ለመቀመጥ አሜሪካን ሀገር ተምረው ወደ ኢትዮጵያ ሲሄዱ ኢትዮጵያ ላይ ስልጣን ለመኖር ነው እንጂ ኢትዮጵያን ለማሻሻል አይደለም። ይህንን የሚሟገተኝ ፖለቲከኛ ካለ እገጥመዋለሁ ፊት ለፊት። ዛሬ በአሜሪካን ሀገርም ሆነ በውጭ ሀገር ሲሰሩ ኑሮ ጡረታ የወጡ ሰዎች እንደገና የኢትዮጵያ ሄደው ፕሬዚደንት መሆን ይፈልጋሉ። ያንን የሚያሰጥ ከሆነ ነው ወደ አንድነት የሚመጡት። እናገራለሁ፣ አታገኙትም። እሺ አታገኙትም። እልቅስ በዚህ ምክንያት ህዝብ እስኪያልቅ ድረስ አትጠብቁ። እናንተ ትምህርት ቤት ይሄዳችሁ አነበናል የምትሉ ህግ አዋቂዎች፣ በዩኒቨርሲቲ የምታስተምሩ የምትማሩ፣ በትልልቅ ካምፓኒዎች ተቀጥራችሁ የምትሰሩ፣ በዩናይትድ ኔሽንስ ስትሰሩ የኖራችሁ፣ በምድሪቱ ተመራችሁ የመጣችሁ፣ ምድሪቱ ባትማሩ እንኳን በኢትዮጵያ ስም የተማራችሁ እናንተ የኢትዮጵያ ደም በእናንተ ላይ አለና ትጠየቃላችሁና አሁን ተመልሳችሁ አንድ ሁኑና ለዚህ ህዝብ ድረሱለት። በቤተ ክርስቲያን ውስጥ ያለን አገልጋዮች በአገልግሎት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት ለምንድነው አንድ ሆነን መጸለይ ያቃተን? ለምንድነው አንድ ላይ ሆነን ለዚህ ለሚሞት ህዝብ ለዚያች በፍርሃት ተወጣ አረ ጦርነት ነው እንዳትመጣ የምትል እህቷን ወንድሟን እንዳትመጡብኝ ጦርነት ነው የምትል የ5 ዓመት ልጅ ጮኸት የማይሰማችሁ ለምንድነው? የማይሰማችሁ? እኔ ብቻ ኢትዮጵያዊ ስለሆንኩ የኢትዮጵያ ትውልደ ኢትዮጵያዊ ስለሆንኩ እኔ ብቻ ተሰማኝ፣ እናንተ አልተሰማችሁም? አይመስለኝም። ተሰምቷችኋል? አይመስለኝም። ይሄ የማይሰማው ሰው ከሰውነት ተራ ውጭ መሆን አለበት፣ ወይም ደግሞ የብልጊዎች አባል መሆን አለበት እንጂ እውነተኛ የሆነ ሰው ቅድም አማራ፣ ትግሬ ምናምን ስትል ሰው ነው የምለው። ሰው የሚባል ነገር በኢትዮጵያ በሰውነት መኖር ያልቻለበት አገር ስለሆነ ምድሪቱ ሰው የሚኖርባት የሰው ሀገር እንድትሆን ሰው የሆን ሁሉ ሁላችን አንድ ሆነን ይህንን ነገር ወደ ልባቸው እንዲመለሱ አሁንም አደራ። እንደው እናንተ ባለስልጣኖች አይ የመንግስት ግልበጣ ነው ብለውኛል። አንድ ጊዜ የመንግስት ግልበጣ ነው እኮ ይሄ ብለውኛል። እኔም ብለው ኒውዮርክ የተቀመጠ ሰው የሚገለብጠው መንግስት ከሆነ ሲጀመርም የለም ማለት እኮ ነው እንጂ በየት አልቆ ነው የኔ ድምፅ የእናንተን እኔ እያልኳችሁ ያላችሁት። በነገራችን ላይ ቃላቱን እንደው አቋረጥኩት እንጂ ይሄን እኮ ምንም የማይከዳቅ ነው እኮ። ምናልባት ያኔ የዚህ ጨረቃ ጳጳሳት ሹመት ዙሪያ ላይ የነበረው ህብረትና አንድነት የነበረው ጥባት ዛሬ ማንም የማያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ 50,000 60,000 100,000 ሰው ላይፍ ገብቶ አባቶች ሊናገሩ ነው ብሎ ያያል። ድምፁ ይሰማል፣ አንድነቱ ጎልቷል። ስለዚህ ድሮን ያለው ታንክ ያለው ሰራዊት ያለው መንግስት ባለበት ሀገር ላይ ሲኖዶሱ ለ3 ቀን ሀገሪቷን ሲመራት ነበር። ሰላማዊ ሰልፍ ውጣ ሳይባል ከሜክሲኮ እስከ ልደታ ድረስ ያለውን ርቀት ያ ሁሉ ህዝብ ወጥቶ ለጸሎተ ምህላ የሄደበትን ርቀት ነው ያለ። ይሄ ያስፈራው፣ ይሄ ያስደነገጠው ለካ እንዲህም አለ። ዶክተሩም ተነሳኔ ኦርቶዶክስ ነኝ ያለ፣ ወታደሩም ተነሳኔ ኦርቶዶክስ ነኝ ያለ፣ ሐኪሙም ተነሳኔ ኦርቶዶክስ ነኝ ያለ፣ ተራው ሰራተኛ መምህሩም ሁሉም ተነሳና ኦርቶዶክስ። እኛ ጋር ያሉ የኛ ያልሆኑትን አይተናል አለ። ታዲያ እንዴት አያስፈራውም ብለው ያስባሉ አባታችን? የርቀት ጉዳይ ሳይሆን እኮ አንድነትን ይፈራል፣ ህብረትን ይፈራል። ስለዚህ አንድ እንዳንሆን በለቅሷችንም በሐሳባችንም በአንድነታችንም አዚም ተዝሞብናል። ከዚህ አዚም እንዴት እንውጣ ነው? እና አሁን ደግሞ እኔ የማልስማማው በዚህ ነው ወንድም አለ። እኔ የማልስማማው አንድ እንዳንሆን ሰርተውብናል። ቆይ አንድ እንዳትሆን መሰራቱን ካወቅ አንተ ለምንድን ነው ያንን ጥስህ ማትወጣው? እኛማ ወጣ ነው እኮ አይቆየኝማ። ሌላውን እኮ ነው እየጠየቅኩ ያለሁት። አሁን አንድ መሆን ያቃተውን ነው እየተናገርኩ ያለሁት። እንግዲህ አንተ ብቻ ነው አሁን ማይ እኛማ ወጣን ትላለህ። ስንት ናቸው? ይኸውልህ እኔማ እንደው
እኔማ የማይስማማኝ ነገር ይሄ ነው። ይኸውልህ እኛማ የሚለው ነገር እኔ እናንተማ እየጮህን እኮ ይሄ ጩኸት ነው። ግን ይኸውልህ ምዕራባውያን እንዲህ አድርገውን ይለኛል። ቆይ እንዲህ ማድረጉን ካወቅ ለምንድን ነው መፍቻውን ዘዴ የማታገኘው? ምዕራባውያን ኢትዮጵያ እንዳታድግ ይፈልጋል። ውሸት። አንተ ነህ እንዳታድግ የምትፈልግ ውሸት። አንተ ራስህ ስልጣን ስለማታገኝ ወይም ደግሞ ጥቅም አገኛለሁ ብለህ ስለማታስብ የማታገኘው ነገር ከሌለ ጊዜም ገንዘብም እውቀትም ማፍሰስ ስለማትፈልግ እንጂ ማንም ኢትዮጵያ እንዳታድግ የሚያደርግ የውጭ ኃይል የለም። ውሸት። ግብፅ ልታደርግ ትችላለህ፣ ግን ከዚያ ሁሉ በላይ ነህ አንተ፣ በላይ ነህ። ግብፅን አባይን ገደብ ካደል እንዲ ሱዋ ምን እንትን የሚል ነገር አለ? አየህ ይኸውልህ አንተ ፖለቲከኛ እንደው ይህን ባልናገረው ደስ ይለኛል። በአማራ በኦሮሞ በምን ስም ተሰብስበህ ስልጣን አገኛለህ። አሁን እኮ ይሄ የተከፋፈለው አማራ ኦሮሞ ምናምን እያለ እኮ የተከፋፈለው በዚያች በኩል ስልጣን ለማግኘት ስለፈለገ ነው እንጂ ያ ልዩነት ለሀገርም ለሌላም የሚጠቅመው አይደለም። ግን ያቺ መጠለያ ናት፣ ተራራ እንትን ምሽግ ናት። እሷ ያቺ ህዝብ የምትለዋ ነገር ምሽግ ናት። በዚያች ምሽግ ውስጥ ሆኖ ወደዚያች ወደ ስልጣን መንጠላጠል። እዚህ ሀገር አለ ማይኖሪቲ የሚባል በየቦታው የሚሰገሰግ አቅም የሚኖረውም ባይኖረውም ማይኖሪቲ ተብሎ ይገባል ይባላል። እንግዲህ ይባላል እንደዛ። ልክ እንደዛ እንደዚህ የነከሌ እየተባለ እየተሸወጠ ግን ህዝቡ ሲያልቅ ዝም ጸጥ። ፓርላማ ተብሎ ተመርጦ ዝም። እዚያ እንትን ካልኩት እንትን ላይ አሁን ከ2000 በላይ ሴቶች ተደፈሩ በደቦ በቡድን ተብሎ ሪፖርት ተነበበ። ከፓርላማው ምናልባት በ150 ሴቶች ናቸው። ይህን የምትሰማ ሴት የተዋሃደ እህል ትበላ ይሆን? እህል ትበላ ይሆን? ያቺ ለ10 ለ15 ተደፍራ የሞተች ልጅ ድምፅ አይጮህባትም ይሆን? ወታደሮቹንም ብያለሁ፣ አንተ ጀነራል ነኝ የምትል በኢትዮጵያ ሀብት የምትጠቀም በኢትዮጵያ ስም የተጠራህ እህትክን ስታስደፍርና ስደፍር ትንሽ ቅፍፍ አይልህ? ስቅቅ አይልህ? እናንተስ በሌላው ያላችሁ በዚህ ያልተባበራችሁ ግን ደግሞ ተባብራችሁ ይህንን ማስቀረት የምትችሉ ኢትዮጵያውያን በፈለቀው ዘር ተደራጅ። እስቲ ይህን ቃል ልናገር። እስቲ አማርኛ ተናጋሪ ወይም አማራ ብለህ ራስህን የምትጠራው አንድ መሆን ያቃተ ለምንድን ነው? ሌላው ቀርቶ አሁን መሳሪያ ይዘው የሚታገሉት ልጆች እዚያ ስማቸውን መጥራት እንትን ምን ነው እነሱ አንድ መሆን ያቃታቸው ለምንድን ነው? ምክንያት ስልጣን አለ። ስልጣን የሚባል ነገር አለ። የሚታገሉት እንጋደላለን ለአማራ ውሸት። አታጭበርበር፣ አጭበርባሪ ነህ። ለዚያ ከሆነ አንድ ሆነህ ይህንን ሞት ታስቀር ነበር። እነ ዶክተር አብይንም ቀጥ አድርገህ ትይዛቸው ነበር። ትይዛቸው ስልጣናቸውን ትቀማለህ እያልኩ አይደለም። ስልጣን ለመቀማት ካልሆነ እነሱ ወደ መስመር እንዲገቡ ከሆነ አንድ ብትሆን ነገ ያደርጉታል። ግን ለዚህ አይደለም አንተ የምትታገለው። ውሸትክን ነው፣ ውሸትክን ነው። ስለዚህ ነው እንግዲህ ወንድሜ ሳጠቃልለው እንዴት እናርግ ለሚለው የመዳን ቀን መቼ ነው? አይደለም አሁን ነው፣ አሁን ነው። አንድ ጓደኛ እስከ መቼ ትቆያለህ አለኝ። እስከ ዛሬ አልኩት። የኔና ያንተ ሰዓት አሁን ነው። አሁን ነው የምናወራው። አሁን እንናዘዛለን። አሁን እንናገራለን። አሁን በዚህ ዕድል ተጠቅመን እንጮሃለን። የሰው ያለህ እንላለን። ኢትዮጵያ የነዚያ የተደፈሩ እናቶች፣ እህቶች፣ አክስቶች፣ የወንድ ሚስቶች ባሎቻቸው ታስረው የተደፈሩ ከሰው ፊት መቅረብ ያቃታቸው ሞት ይሻለኝ ነበር ብላ ሞቷን የተመኘች ያቺ በድንግልና ታጭታ ሰርጓን እየጠበቀች ተጠብቅ የነበረች እሷ በ10 ወታደር ተደፍራ
መደፈሯን ሰው እንዳያውቅባት ውስጧ እንደ ነቀርሳ እየመጠመጣት የተቀመጠቻች ሴት ያቺ ጩኸት አይገባህም? አይሰማህም? አንተ እንደዚህ የተቀመጥክ ተሰብስበህ ፖሊሲ ምን አይነት ፖሊሲ? ምን አይነት ፖሊሲ? ምን አይነት ነገር? ስለዚህ እንደዚህ ወደዚህ ወደ አንድነት ስንመጣ ካህናትም ምዕመናንም ሁላችንም በእግዚአብሔር ፊት ያን ጊዜ እኮ እግዚአብሔር አትርፎናል። እንደው አልተዴችን እናገርና ልደምድም ወንድም ማለት ያን ጊዜ እኮ እናንተ ያልጠበቃችሁት እኛ ያወቅነው። እኔ ሰላይ የለኝም በነገራችን ላይ ነፍሴ ነግራኛለች ነው የምለው። ከአንድም ከፖለቲከኛ ጋር ከአንድም ጋር ተናግሬ አላውቅም። እዚያ ሲመጡ ልክ ልካቸውን እነግራቸዋለሁ። ኢቭን ከዶክተር አብይ ቢሮ እንኳን ሄጄ አንድ ነገር ተናግረው እንደው ምናልባት ምን እኔ እጄን አወጣሁ አንተ መናገር አትችልም አሉኝ። ዝም አልኩ። ከዚያ መጨረሻ በቃ እንግዲህ ስብሰባ አልቃል ሄዱ ሲሉ ሽማግሌዎቹ አይ አባ ጴጥሮስ ሲናገር እንዴት ስራዬ ብሎ መጥቶ ሳይናገር እንዴት ይሄዳል አሉ። እሺ ይናገሩ አለኝ። ያልኩት ልንገርህ እንደ ዛሬ በአገሬ አፍሬ አላውቅም ነው ያልኩት። ለራሳቸው ለጠቅላይ ሚኒስትር የኢትዮጵያ መሪ በወሬ አንድን የቤተ ክርስቲያን ሰው ዝም በል አትናገርም ብሎ ሲናገር እንደ ዛሬ አፍሬ አላውቅም በአገሬ። ትክክል አይደሉም እንዲህ ያልኩ። አሁንም እኮ እየተሟገቱኝ እኮ ነው ጌታዬ። ትክክል አይደሉም። እኛ ትልልቅ ሰዎች ነን፣ ህፃናት አይደለንም ነው ያልኳቸው። በወሬ ይህን ቃል ነው የተጠቀመው፣ ፌክ ኒውስ። በዚህ እኔ አንድን ሰው የምተች ከሆነ ከመሪነት ይወረድኩ ነኝ ማለት ነው ያልኩት። እዚያው ስብሰባው ላይ አሉ ምስክሮች። ብፁዕ አቡነ ዮሴፍ አንተ ሰውዬ ያማል እንዲያልኩ አሉ ሲወጣ። ምን ነው እንዲህ ትክክል አይደሉም እኮ ነው ያልካቸው። እኮ አይደሉማ። ታዲያ ካላደሉም ምን ልበላቸው? እና ያን ጊዜ ምን ነበር የዶክተር አብይ እና ሰላማዊ ሰልፉ እንዲደረግ እፈልጋለሁ አሉ ዶክተር አብይ። ለምን እንደሆነ ታውቃለህ? ያንን ህዝብ በመትረየስ ጨርሰው እኛን ቤተክርስቲያን ነፍሰ ገዳይ ናት ብለው አሁን ከሚያደርጉት የበለጠ ህዝብ ለመጨረስ መንገድ ፈልገው ነበር። ማለት እንዲደረግ ፈልገው ነበር። አዎ ሰላማዊ ሰልፍ እንዳይደረግ የፈለጉት ከጀነራል እስከ ኮሎኔል እስከ ምክትል ሚኒስተር እስከ ሚኒስተር ሁሉም ሰው አይፈልግም። ዶክተር አብይን ይፈልጉ ነበር። በኋላ እኮ እንትና ዳንኤል እኮ ነግሮና በቂ ዝግጅት አድርገን ነበር በተደረገ ነው እኮ ያለው። እሱ ነው የእሳቸው ዋና የሚስጥር ሰው። በነገራችን ላይ በቂ ዝግጅት አድርገን ምን ለማለት ለመግደል ለመጨረስ። ያንን ብናደርግኛ ቤተ ክርስቲያን በምድሪቱ ላይ ተሰብራ ሰባራ ሆና ነበር የምትቀር። ግን በድል አለፍና አየህ፣ በድል አለፍና። ሰው ያልገባው ያ ነው። ይሄን ሰው እኮ የሚያውቀው አባታችን የሚያውቀው ሰው ይኸውልህ፣ ብፁዕ አባታችን በሰውም እኮ አይፈረድም። ሰው የሚያውቀው የነበረውን አንድነት የነበረውን ጥባት በቃ የዚህ መንግስት የመጨረሻው ያበቃለት ጊዜ ነው ብሎ ስለሚያስብ ለምን ህዝቡ ሆ ብሎ የወጣበት መንገድ። ቆይ ለምንድን ነው ያበቃለት? ቢያበቃለት እኛ ምን እናደርጋለን? እኛ የፖለቲካ መሪዎች አይደለን። ስልጣን አንይዝ ምን አንይዝ ሰዋት። እሺ ያ መንግስት ያብቃለት፣ ከዚያስ ምን ይደረግ? ኪዮስ ነው። ለምን ኪዮስ ይሆናል? ዶክተር አብይ ዛሬ ሀገሪቷን ሲመራት ዶክተር አብይ ይመጣል ብሎ እየጠበቀ ሰው ነበር። ያን ጊዜማ ይኸውልህ በሂደት እኮ ነው ዶክተር አብይ የመጣው። ዶክተር አብይ እኮ አንድ ኢህአዴግ የሚባል ፓርቲ ነበረ። ያ ፓርቲ ሀገር ይመራ ነበረ። እሱ ራሴን ሪፎርም አድርግ ብሎ ነው የሰጠን እኮ። እንደዚህ አይነት ነገር በሌለበት እንዴት አድርገህ ነው አንተን ትልትል? እና ይሄ ዝም ብሎ ስሜት ነው። ልንገርህ፣ ትክክለኛው ነገር የኛ ነው። ትክክለኛው ነገር የኛ። ምክንያቱም ቤተ ክርስቲያን በምድሪቱ ላይ ለአንዴና ለመጨረሻ ተሰብራ ነፍሰ ገዳይ ብሎ በፍርድ ሲነግሩት እኮ ለሁሉም ሰው ይሄንን የሚሰማ ሰው ምናልባት ይሄንን የሚሰማ ትውልድ ኢትዮጵያና ኢትዮጵያ በተለይ የዛን ጊዜ ሰላማዊ ሰልፉ መቅረት አልነበረበትም ብሎ የሚታገል ሰው ዛሬ ይሄንን እውነታ ተረድቶ በየቦታው ነግሬያለሁ።
እኔ ፐርሰናሊ አላውቅም አባታችን የኔን ቪዲዮዎች ምኖች ብትመለከት ብዙ ነገር ታያለህ። እና ኤኒዌይ ልል የፈለኩት አሁን ያልኩትን ነው። እንደዚህ አይደለም። የኛ ዋና ነገር የቤተክርስቲያንን አንድነት ማስጠበቅ ነው። ኢሜክ ሴንስ እኮ አባታችን። አሁን ይሄ እኮ ያሉት ነገር እኮ ቤተክርስቲያኒቷ በእርግጠኝነት የምነግረውት ነገር እኮ እንዴ ቅዱስ ሲኖዶሱ ወጥቶ 25 ሰው ተገደለብኝ ብሎ ከተናገረ በኋላ እዚህ አሁን የቅርብ ቀን ነው የምነግረውት። ያንኛውን ተው ባስቀመጣቸው ካድሮች ወጥቶ ተመልምለው ወጥተው የሞቱት ኦርቶዶክሳውያን አይደለም ብሎ የተናገረው እኮ ኦርቶዶክሳዊ ነው እኮ። ታዲያ ይህንን ያደረገ አካል ያንኛው ለእርሱ ምቹ ጊዜ ነበረው እኮ። ታዲያስ እሱን እኮ ነው የምልህ። ስለዚህ እኔ አሁንም እያልኩ ያለሁት ወንድሜ፣ እኔ ይህን የሚሰማ ሁሉ እባካችሁ ተረዱን፣ ስለ እግዚአብሔር ብላችሁ ተረዱን። እኔ ያን ጊዜ ጥሩ ስራ ሰርቻለሁ። አይዶን ነው አላቅም። እዚያ ቦታ ላይ እግዚአብሔር በዚያ ጊዜ አስቀምጦኝ ስለነበር እንደ እግዚአብሔር ፈቃድ ማድረግ የሚገባኝን ብቻ አድርጌያለሁ። ከማንም ሰው ጋር አልተገናኘሁም። ማንም አንድ ጊዜ ሁለት ሰዎች መጡ። መቼስ ቡደኞች አይደሉ እነዚህ። ማን ነው ይሄ አሁን ምክትል ጠቅላይ ሚኒስትር የሆኑትና ያን ጊዜ መከላከያ ሚኒስትር የነበሩ ትግረኛና አማርኛ ተናጋሪዎች ናቸው። ዶክተር ማን ነው የሚባለው? ያን ጊዜ መከላከያ ሚኒስትር ነበር አብርሃም ተመስገን ጥሩነህ። ዶክተር አብርሃም እና ተመስገን ጥሩነህ መጡ እኛን ሊያነጋግሩ። ዋና እንትኑ ምንድነው? አማርኛ የሚናገረው አማራው ለአማሮች፣ በእነሱ ቋንቋ ልጠቀም፣ የነሱ ነው፣ ኮት አድርግልኝ። አማራው ለአማሮች፣ ትግሬው ደግሞ ለትግሬ ለፓትሪያርኩ ተብሎ ነው የመጡት እና መጡ። እንዴት አንድነት እምቢ ይባላል? እንግዲህ እነዚያን ለምንድን ነው የማትቀበሏቸው ነው። እና ትዝ ይለኛል ይሄ ተመስገን የሚባለው ሰው እንዴት አንድነት እምቢ ይባላል እንዴት እያሉ እንደ አቡነ አብርሃምም ቅዱስ ፓትርያርኩም ቀኖና አይፈቅድም እንደዚህ ነው። እና አቡነ አብርሃምም አይ ይሄ እኮ አንድ ፓርላማ ተነስቶ እዚህ እንትን ማን ነው ቦሌ ላይ ተሰባስበው ፓርላማንትን ብለው በሉ ልቀቁ ቢላችሁ እናንተ ትለቃላችሁ ያሏቸው አቡነ አብርሃም። እና ግሩም ነገር ነበር። ከዛ እኔ ስናገር ይኸውላችሁ እነዚህን ሰዎች ተቀበሉ ካላችሁ ለምንድን ነው የኢትዮጵያ መንግስት የትግራይውን ምርጫ ያልተቀበለው አልኩ። ምን አለ? ምርጫን እናንተ ያልተቀበላችሁት ለምንድን ነው? ለምንድን ነው ያን ያልተቀበላችሁት? እንዲያውም ስትሉ እንዳልተመረጠ እንዳልተደረገ ይቆጠራል ነው ያላችሁት። በህግ ደረጃ በዚህ በምንድን ነው ምክር ቤት የሚባል አለ። በህዝብ ተወካዮች ምክር ቤት አይደለም ያኛው፣ ይሄ አሁን አደንፋራ አለቃ የሆኑበት በሱ ላይ እሱ ነው መሰል እውቅና የሚሰጠው። አላቅም እኔ የኢትዮጵያ እንትን ምርጫው እንዳልተደረገ ይቆጠራል። አሁን መንግስት ነኝ የሚለውን የኢትዮጵያ መንግስት እውቅና ስለማይሰጠው ከወረዳዎችና ከቀበሌዎች ጋር ነው የምንገናኘው አላችሁ። ለምንድን ነው መቀበል ያቃታችሁ? ያን ጊዜ አልኳቸው ህጋዊ ስላልሆነ። መልስ የላቸውም እንጂ እንዴት አድርገው ሊመደ ህጋዊ ስላልሆነ እኛም እኮ የምንለው እሱን ነው ልላቸው ነው። እና ምን ማለት ዝም አሉ? ዝም አለ። ከዚያ ቀጥሎ ይኸውልህ አንድ ጸሐፊ ሲጽፍ አልኩኝ ለዶክተር ለዚሁ ለእንትና ነው የነገርኩት ለምክትል ጠቅላይ ሚኒስትሩ አንድ ሰው ሲጽፍ በአሜሪካ በዝግታ እየሞተች ነው አለ። ምክንያቱም የአባቶቻችንን ስርዓት እየተውን ወደ ሰውኛ እየሄድን ነው። ስለዚህ በዝግታ እየሞተች ነው ብሎ ጽፏል አንድ ጸሐፊ። አሁን ደግሞ የኢትዮጵያ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዝግታ እያረደ ነው አልኩት። በዝግታ እያረደ ነው ያልኩት። እንደዚህ ታዲያ እርሶ ዲፖርት ከመደረግ አይደለም ከሌላስ እንደው ያንሰጥ አለና በቃ እንሄድ ብሎ ከዚያ በኋላ ሰከንድ አልቆዩ ተነስተው ነው ሄዱ። አይ ብፁዕነቶ ግን በጣም ኃይለኛ ቃላት ነው የተናገሩት እኮ እሳቸውንም ማለት ጠቅላይ ሚኒስትሩንም። አሁንም እኮ ይሄ በጣም እኮ አንገት የሚያስደፋ እኮ ነው። ይሄ እኮ እውነት እኮ ነው። ይህንን እውነት ነግረናቸዋል። ይሄ እውነት ነው። ይሄ ፖለቲካ አይደለም። ይሄ እውነት ነው፣ ሀቅ ነው። ይሄ እየተደረገ ያለ ነገር ነው። አሁን እያልኩ ያለሁት ይኸው ባለፈ ነገር ያለፈ ክረምት ጌሳ አይሰራም ይባላል በሀገራችን። እኔ ገጠር ልጅ ስለሆንኩ ነው ባይዘው ጥላ አልገዛም ልልህ እችላለሁ። በከተመኛ ሰው ላለፈ ዝናብ ጥላ አልገዛም ለሚመጣ ነው እንጂ ያለፈው አልፏል። አሁን
ይህን የምትሰሙ ሁሉ አንተም ጭምር ሁላችንም ይሄንን ሞት፣ ይሄንን ስደት፣ ይሄንን መፍረስ እንዴት እናቁመው? እነዚህን ሰዎች ልንነግራቸው ይገባል። አልቻላችሁም። እያየን ነው። አይኖች የእናንተ አይን ተከደነ እንጂ እናንተ ስልጣንን ብቻ ስለምታው ሞትን ማየት አልቻላችሁም እንጂ የ5 ዓመት ልጅ የምድሪቱን መከራ እየተረከችላችሁ ነው እላለሁ። አይበቃንም? በጣም እግዚአብሔር ስለኛ አባታችን። ምናልባት ዛሬ እንግዲህ በዚህ ቆይታችን ያ ባለፈውም እንግዲህ እኔ የትን ቦታ ሰምቻው አላወቅኩም፣ ያልሰማሁትን ነገር ነው። ባለፈውም ታስረው ሪፖርት እንደተደረጉ የመሰከሩት፣ የአሁኑ ደግሞ እጅግ በጣም ብዙዎችን የሚያጽናና ለካ አንዳንድ ጊዜ በዝግታም በዝምታ ውስጥም እግዚአብሔር አምላክ ያሳያል፣ ያመላክታል፣ ይናገራል የሚለው ነገር እውነት መሆኑን ያየንበት የተመለከትንበት ነው። እርሶ ግን ጥርስ ውስጥ የገቡት እውነት ቆይተዋል ማለት ነው እና በዚህ አይነት አንድነትና ህብረት እንዳለ እንግዲህ ለዚህ መፍትሄ ሊሆን የሚችለው ከእንባ ባሻገር እንባው የተጠበቀ ነው። እግዚአብሔር ከሰማይ እስኪጎበኘን ድረስ ነው ያለው ነብዩ ኤርሚያስ። መቼ ነው የሚጎበኘን? ቅድም እርሶ እንዳሉት የሰው ሐሳብና የእግዚአብሔር ሐሳብ፣ የእግዚአብሔር ጊዜና የኛ ጊዜ ለየቅል ነው። ነገር ግን ባገኘነው ነገር ሁሉ በተለይ እንደማይችሉ እንደሞተ ሰው ሞተ ብሎ መናገር ፖለቲካ እንዳልሆነ አትችሉም። አገር እየመራችሁ ያላችሁ ሰዎች አሁን አገርን እየመራችሁ አይደለም ብሎ መናገር ፖለቲካ አይደለም፣ ወይም ሰውየው መጥላት አይደለም መናገር ነው። አይደለም፣ እውነት ነው። ይሄ tell the truth። እና እዚህ ሀገር ምን የሚባል አባባል አለ፣ if you see something just say something የሚላሉ እና አሜሪካ ያሰኛት ነገር ይሄ ነው። ማንም ሰው የሆነ ነገር ካየ የሆነ ነገር ይላል። እኛ ጋር ግን አይተን እንዳላየ ሰምተን እንዳልሰማ እድሜን በማርዘም ብቻ የሚገኝ ምንም ነገር የለም። ቅድምም የሰሙትም በዛ ልክ ጳጳሱ ያንን እውነታ ሲነግሩን ከዛ በላይ እውነት ምንም የለም። ያ እውነት ነግረውን ነው እንግዲህ ሄደው ያውን ዛሬ የምትሉት የጨረቃ ጳጳሳት ሹመት የተካሄደው። አሁንም በዚህ በስብሰባው ላይ እንደሚያዩት አዲስ አበባ አሸብርቃለች። ስብሰባውን ቶሎ ጨርሰን አዲስ አበባን እንጎበኝ የተባለበትን መንገድ የሰማንበትን ሂደት ነው ያለው። ከዚህ ሁሉ የፈራ ይመለስ የሚላል መጽሐፍ። ያመነውን ይዞ መቀጠል መልካም ነው። ግን በየትኛውም ማለት በተለይ በውጪ ያለ የሃይማኖት መሪዎች፣ አገልጋይ ካህናት፣ ሰባኪያን፣ ኢትዮጵያን የምትወዱ ኤሊቶች፣ የተማራችሁ ምሁራንን የምትሉ በአጠቃላይ ማለት ይቻላል በዚህ ዘመን አንድነትና ህብረት አስፈላጊ መሆኑ የብፁዕነታቸው ማሰሪያ ቃል ነው። እኔም ይሄንን ነገር ኢንዶርስ አደርጋለሁ። ምክንያቱም መሆንም ያለበት ነገር በመለያየት የሚመጣ ነገር የለም። ዩኒቲ ስትሬንግዝ ይላል። አንድነታችን ኃይላችን ነው። አንድነታችን ህብረታችን ነው። በተለይ ደግሞ እንደ ኦርቶዶክሳውያን የሁሉም አቃፊ የሆነች ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ይሄንን አንድነት ነው የምትሰብከው እና በዚህ ደረጃ ካህናትም ምዕመኑም አንድ ሆኖ ማለፍ አለበት የሚለውን ነገር የወገኖቻችንን እንባ ማበስ የምንችለው አንደኛ በመናገርም ለሚመለከተው ባለድርሻ አካላትን በማሳወቅም ጭምር እንደሆነ በማመን በዚህም ጉዳይ ላይ እንግዲህ ብፁዕነቶ በቀጣይ በርካታ ስራዎች እንደምንሰራ አምናለሁ፣ እታመናለሁ። እርሶም ደግሞ እያደረጉት እንዳላቃለውና እግዚአብሔር ይስጥልኝ ከማለት ሌላ መለው ነገር የለኝም። ምናልባት በቀጣይ በስፋት እንደዚሁ በተለያዩ ርዕሰ ጉዳዮች ላይ እንገናኛለን ብዬ አስባለሁ። መጨረሻ ላይ የሚሉት ማስተላለፉት መልእክት ካለ ድሉ ለእርሶ ሰጥና አንድ ያን ጊዜ ጥቁር ልበሱ የተባለ ጊዜ ጥቁር ጨርቅ እንዳትሸጡ ተብሎ በየሱቁ ተነገረና ጋዜጠኛ ጠየቀኝ፣ እንዴት ነው ጥቁር ልብስ አይገኝም ተባለ፣ ምን አስተያየት አለህ አለኝ። ይኸውልህ 1000 ሰው ለበሰው፣ 1 ሰው ለበሰው፣ ማንም አለበሰው፣ ቀኑ ግን ጥቁር ቀን በጥቁር ቀን ተጽፏል። ይህንን ታሪክ ልትቀይረው አትችልም ነው ያልኩት። ይሄ ዘመን የጥቁር ጨርቅ ዘመን ነው። በቃ ይህ ታሪክ ልትፍቀው የምትችለው አንተ ሰው ነህ፣ በሰውነት ስትመላለስ ብቻ ነው። ገበያ ላይ ጥቁር ጨርቅን በማጥፋት ጥቁር ታሪክን ልታጠፋ አትችልም ነው ያልኩት። እና አሁንም ይሄ ነው። ይኸውልህ ሰውን በመደለል ሌላውን ስም ማጥፋት፣ የሌላውን ውድቀት በመናገር
አንተ ልትተርፍ አትችልም ነው አትችልም። ማድረግ የምትችለው አንተ በመለወጥ ብቻ ነው። በመለወጥ ብቻ ነው። ራስን ወደ ውስጥ ተመልክቶ ወደ ንስሐ ተመልክቶ ራስን በማስተካከል ብቻ ነው እንጂ ሌሎችን በመሳደብ በሌሎች ላይ ጣትን በመቀሰር እነ ከሌንትን ብለውብኝ ነው በማለት ከሌን ሰብረናል አይሆንም። እሱ እንደዛ አይደለም። ታሪክ እንደዚህ አይደለም የሚነግረን። አንድ ቀን አንተ ራስህ የተሰበርክ ስለሆነ ነው ሰብር ያለው እያልክ መከራ የምታየው። ሲጀመር የሰበረ የለም፣ አንተ ራስህን የሰበርክ። ስለዚህ በዚህ ተነሱና ራሳችሁን ወደ ውስጣችሁ ተመልክታችሁ ኢትዮጵያውያን ነን ብላችሁ በኢትዮጵያዊነት ኮርታችሁ ሁሉንም ኢትዮጵያን በአንድ አይን አይታችሁ ተመልክታችሁ ደካምነታችሁን ሌሎች እንዲረዷችሁ አድርጋችሁ ጠንካራነታችሁን ደግሞ ለሌሎች አስተምራችሁ ሰው ብትሆኑ ይሻላል። ይሄ ነው ምክሬ። ሌላው ደግሞ ከሞት ከመከራ ከችግር እንድን ዘንድ እንጸልይ፣ እንተባበር፣ እንመን። እግዚአብሔር ይስጥልኝ። ብፁዕ አባታችን በረከቶ ቡራኪዮ በሁላችን ላይ ይደርብን። እጅግ በጣም ከልብ አመሰግናለሁ በአድማጭ ተመልካቾቼ ስም። ዛሬ እንግዲህ ጥሩ ቆይታ አድርጌያለሁ ከብፁዕ ዶክተር አቡነ ጴጥሮስ የኒውዮርክ እና አካባቢው ሀገረ ስብከት ሊቀ ጳጳስ ቦስተንም ጨምሮ ማለት ነው። እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ አባታችን። በድጋሚ እንገናኛለን። ሁላችሁንም ወዳቸዋለሁ፣ አከብራቸዋለሁ። በእውነት ዛሬ የነበረን ቆይታ እጅግ በጣም ደስ የሚል ነበረ ከብፁዕነታቸው ጋር። እንደዚሁ በቀጣይም እንግዲህ በተለያዩ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። የተወደዳችሁ የተከበራችሁ አድማጭ ተመልካቾች ይህንን መልእክት ለሌሎችም ሼር በማድረግ በቅንነት አንድነት፣ ህብረት ሊኖረን እንደሚገባ ከምን በላይም ደግሞ እንደ ክርስቲያን እየጸለይን እያመሰገንን ምስጋናውን የማታቆም ናት ኢትዮጵያ ኦርቶዶክስ ቤተክርስቲያን። በዚህ ምስጋና ውስጥ ሁሉ ግን አምላካችን ፈጣሪያችን እግዚአብሔር እንደሚሰማ በማመንም ጭምር ህብረትና አንድነታችንን ማጠናከር አለብን የሚለውን ነገር ለማሳሰብ ወዳለሁ። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ይሄንን መልእክት ለሌሎች ሼር አድርጉ።